ሲጀምር በአንድ ትምህርት ቤት መጫወቻ ሜዳ ላይ በ2011 ዓ.ም የነበሩ ተማሪዎችን ያሳየናል። አንድ ተማሪ ሌላውን በቪዲዮ ውስጥ ቀርጸው ሁለቱም ይከራከራሉ። በቀጣይም ሊን የተባለ ተዋናይ በአውሮፕላን ውስጥም ለሽልማት ስነ ስርዓት ሲዘጋጅና ዩጂ የተባለች ዋና ተዋናይ ደግሞ እራሷን ስታዘጋጅ እናያቸዋለን። ሊን በአውሮፓ የፊልም ሽልማት ስነ ስርዓት ላይ የመጀመሪያ ፊልሙን በማቅረብ ከፍተኛው ሽልማት አሸንፎ ሽልማቱንም የ18 ዓመት ልጅ ያለው ህልም ለሰጠኝ ሰው ይሆን በማለት ምስጋና ይቀርባል። በሌላ በኩል ዩጂ በጭቃማ ስፍራ ላይ በሪፖርተርነት እየሰራች ያለ ጭቃ ውስጥ ትወድቃለች። ወደ ቤት ስትመለስ ደግሞ እናቷ በስልክ የሱቃቸው የቤት ኪራይ በመጨመሩ የተጨነቀች ስትነግራት ገንዘቡ እንደምታስተካከል ቃል ትገባለች። ድንገት ቴሌቪዥን ስታይም ሊን በቃለ መጠይቁ ላይም ከዚህ ስኬት በኋላ የመጀመሪያ ፍቅሬን ፍለጋ ወደ ኮሪያ እመልሳለሁ ሲል ሰማውና ቃለ መጠይቁንም ደጋግማ ስትመለከተው ሊን ማለት የከፍተኛ ሁለተኛ ደረጃ የመጀመሪያ ፍቅሯ ሱቢን መሆኑን ትረዳለች። ዩጂ ወደምትሰራበት ቢሮ ሲመጣ እሷም እሱን ባየችበት ጊዜ ደንግጣ ከጠረጴዛው ስር ስትደበቅ ጭንቅላቷን ትጋጫለች። ታሪኩ በትዝታ ወደ 2011 ይመልሰንና ዩጂ ከዚህ ቀደም እሱን ባየችው ቁጥር ደንግጣ መስኮት ላይ ትጋጭ እንደነበረና በኋላም በትምህርት ቤት ሰልፍ ላይም በፀሐይ ምክንያት ራሷን ስታስተወደቅ አዲሱ ተማሪ ሱቢን ወይም ሊን ብቻውን ተሸክሞ ወደ ነርስ ክፍል ይወስዳት እንደነበረ እናያለን። ዩጂ ጓደኛዋ ተሸክማት እንደወሰደቻት አምና ያለ አንድ እንግዳ ሰው ተሸክሟት እንደሄደ ስታውቅ ግራ ትጋባለች። ከዛም የክፍል ትምህርት ማሳለፍ ፈልጋለሁ ትለውናም ሁለቱም ወደ ትምህርት ቤት ሜዳ ይሄዳሉ። ሊንም አባቴ የአካባቢው ሆስፒታል የሚያስተዳደር ብቸኛው የዝውውር ተማሪ ነኝ። ከዛ ምንም አይነት እውነተኛ ህልም እንደሌለውና በጥሩ ውጤት ምክንያትም እንደ አባቱና አያቱ ሐኪም የመሆን እቅድ ብቻ እንዳለው ያምናል። እሷም እኔ የፊልም ዳይሬክተር መሆን የምፈልገው። በሌላ ትዝታ ውስጥም ሁለቱም የፀሐይ መግቢያና የሌሊት ምስሎችን ለመቅረጽ በሚስጥር በሊን አባት ሆስፒታል ውስጥም እየተዘዋወሩ ያለ ከጥበቃዎች ለመሸሽ ሲሞክሩ ተይዘው እየሳቁ እየሮጡ ያመልጣሉ። ከተመለሱ በኋላም ሊን አሁን ተባባሪዎች ነን ይላትና ትስማማለች። በማግስቱም ለቀረጻዋ እንዲመቻት የአንዲት አሮጊትን ልብስ አስተካክሎ በሰው ሰራሽ ዝናብ በመጠቀም ልክ እንደ እውነተኛ የፊልም ስብስብ ያዘጋጃል። ከዛም አንድ የሰከረ ሰው በአንዲት ሴት ላይም ሲወድቅ እሷ ጠል ትጀምራለች። ያ የሰከረ ሰውም የዩጂንን ካሜራ ለመንጠቅ ሲሞክር ሊን ላይ ጉዳት ያደርሳል። በኋላም ሊን ምንም አይነት ምላሽ ባለመስጠቱ ተገርማ መድኃኒት ስታደርግለት ሊንም እወድሻለሁ ሊላት ብሎ ሀሳቡን ያስተካክለውና እንዳንቺ መሆን የምፈልገው ምክንያቱም እንደኔ ሁሉ ነገር ከተዘጋጀለት ሰው ይልቅ እንዳንቺ በእውነት የሚያበራ እውነተኛ ህልም ሲኖር ይሻላል ሲላት በጣም ደስ ይላታል። ብዙ ሳይቆይም ስማቸው በፊልሙ መጨረሻ ላይ ጎን ለጎን ተጽፎ አብሮ ፊልም ለመስራት ቃል ይገባባሉ። ወደ አሁኑ ሰዓት ስንመለስም በባቡር ጣቢያ ውስጥም ሊን እሷን ማግኘቱ አጋጣሚ እንዳልሆነ ተናግሮ ሊይዝሽ ተመኝቼ ነበር፣ በጣም ናፍቀሽኛል። እሷ ግን በአዲሱ ያነጋገር ሁኔታውና ባህሪው ላይ በዛቻና በስላቅ ምላሽ ሰጠዋለች። እሱ ስለ ፍቅረኛዋ አስጠይቃት፣ እሷ ደግሞ ስለ ባሏና ልጇ እየቀለደ ትመልሰታለች። ነገር ግን አሁን እሱ ታዋቂ በመሆኑ የልጅነትን ቃል ወይም የድሮ ፍቅርን ማውራት የስራ ህይወቴ ሊጎዳው ስለሚችል እርስ በርስ መራራቅ አለብን ብላ በጥብቅ ታስጠነቀዋለች። በዛች ሌሊትም ዩጂ በክፍሏ ውስጥም ዶሮ እየበላች ሊንን ደጋግማ ለማግኘት አልማ እንደነበረ ነገር ግን እሷ ባለችበት ቦታ ላይ ስትቀር እሱ እንደዚህ ታዋቂ ዳይሬክተር ሆኖ ታየዋለች ብላ አስባ እንዳልነበረም ታምናለች። በዚህም አለም ሊን በማናጀሩ በኩልም የሚመጡትን የጋዜጠኞችን ጥያቄ በስልክ ያስተናግዳል። በሌላ በኩል ደግሞ ሃናና ቺያር የተባሉ ተዋናይ ጓደኞቹ ከዝግጅቱ በፊትም ሜካፕ የተሰሩ ስለ እሱ የድሮ ኦዲሽንና ውድቀቶች እርስ በርስ የተቀላለዱ ያወራሉ። በኋላም ሊን ወደ ቡና ቤት ሲሄድም የኦክን እዛው ያገኘውና ሁለቱም በትምህርት ቤት የነበራቸውን ቅርበት ያወራሉ። በቀጣይም የሃና እና የዮክ ፎቶ ስብስብ ይታያል። ዩጂ ደግሞ የእናቷን የቆየ የቪዲዮ ካሴቶችን በኢንተርኔት ላይ ስትሸጣቸው ሊን መልእክት ልኮ ሁሉንም ካሴቶችን ይገዛቸዋል። እሷ ከባድ ሳጥን ተሸክማ ስትደርስም ገዢው እሱ መሆኑን አውቃ ደንግጣ ትቆማለች። እሱም ካሴቶቹን ሰበብ በማድረግ እሷን ለማየት እስከ 10 እጥፍ ዋጋ ያቀርባል። ሁለቱም ወደ ድሮ የመቀላለድ ልምዳቸው ይመለሱና እሷ ከእሱ መራቅ የበለጠ ቀላል እንደነበረ ትናገራለች። ካሴቶቹንም የድሮ እቃዎች ብትላቸውም አሮጌ ወዳጆቿና ህልሞቿ እንደሆኑ መናገሯ ግን ልቡን ይነካዋል። ከካሴቶቹ መካከልም በ10ኛ ክፍል አብሮ የጻፉት ያንግ ሶንግ ላቭ የሚል ያልተጠናቀቀ ስክሪፕት ስለነበረ ሊን አብረው እንዲያጠናቅቁት ቢጨቃጭቃትም እሷ ግን በቁጣ ቡኒያውን ስክሪፕቱ ላይ ደፍታው ትወጣለች። ዝናብ ሲጥል ግን ሊን ይከተላታል። እሷም ያለ ስንብት ወደ አሜሪካ ስትሄድ ለ15 ቀናት በር ላይ ጠብቀኝ ነበር። አንተ ትልቅ ቁጭቴ ከመሆን ይልቅ የመጀመሪያ ፍቅሬ ብቻ ሆነ መቅረት ነበረብህ። እሱም እሷ ለእሱ ቁጭቱ መሆኗን ገልጸው እንድትረዳው ይለምናታል። በ2011 ዓ.ም ሱቢንና ዩጂ ከልጆች ጋራ የዙምቢ ፊልም ሲቀርጹ እሷም ለሱ አንተ መቅረጽ አለብህ፣ ያንተ አቀራረጽ ደግሞ ልዩ ነው። እሱም እየቀረጸ ስለሱ ዓለም በልቡ ያስባል። ጥበቃው አይቷቸው መምሩ ሲቀጣቸው እሷም
እኔ በዚህ ስራ ፍጹም ነኝ፣ የፊልም ዳይሬክተር መሆን እፈልጋለሁ። በገበያ ውስጥም ሱቢ ለእናቱ ምግብ ሲያሽግ እሷም ጥሩ ልጅ ነህ አንቺስ ሲላት ከእናቷ ጋር ጥሩ ግንኙነት እንደሌላት ትነግረዋለች። ከዛም ወደ እናቷ ምግብ ቤት ከመሬት በታች ክፍሏ ወስደው የዙምቢ ፊልሙን አብረው ያዩታል። በጥሩ ሁኔታ ቀርጸኸዋል ስትለው እሱም ሐኪም መሆን አልፈልግም እንደ አንቺ የፊልም ዳይሬክተር ሆናለሁ ይላትና ከባድ እንደሆነ ብትነግረውም በአንቺ ምክንያት ፊልም መውደድ ጀምሬያለሁ። የአንቺ ዓለም ሞቅ ያለና አስደሳች ነው። የዙምቢ ዓለም ነው። ዓለሙ ምንም ይሁን ምን እነዚህ ነገሮች በሱ ውስጥ አሉ። በማታም የእሱን ቪዲዮዎችን ታያቸዋለች። እሱም ዩጂ በፊልም ፌስቲቫል ታላቁን ሽልማት እንዳሸነፈች ያውቃል። እሷ መድረክ ላይ እኔ ዳይሬክተር ብቻ ነው መሆን የምፈልገው ቤተሰብ እንዳለ አስጠየቀ ምንም ባትልም እሱ ግን አበቦቹን ይዞ መጥቶ እንኳን ደስ አለሽ ይላታል። በኋላ በባህር ዳርቻ ላይም ቁጭ ብለው እሷም አንድ ሚስጥር አለኝ፣ ዳይሬክተር መሆን የፈለኩበት ምክንያት አለኝ። 6ኛ ክፍል እያለሁ የመጀመሪያውን ሽልማት አገኘው። ያኔ ነው የፊልም ዳይሬክተር ለመሆን የወሰንኩት። እሺ ግን ይሄ እንዴት ሚስጥር ይሆናል ታዲያ? ከዛ የሱም ህልም የሚጀምረው ከትንሽ ስራ እንደሆነና ለሱ ያለው ስሜትም አሁን ወደ ህልም ተቀየረ ሲነግራት እሷ አፍራ አብሮ ፊልም እንዲሰሩ ሀሳብ ተቀርባለች። እሱም ተስማምቶ ያነሳትና በውሃ ውስጥ ይጫወታሉ። ማታ ሱቢንም ወደ ቤቱ ሲመለስ አባቱ መኪናውን ሲመታው ያይና ወደ ውስጥ ሲገባ አባቱ ቦርሳውን ይዞ በዚህ ቤት ውስጥም ለምንም አይነት ስህተት ቦታ እንደሌለና እንደማይታገስ ይነግረዋል። በሌላ በኩል ዩጂ ወደ ቤቷ ስትመለስ እናቷ የቪዲዮ ካሴቶቿን ወደ ውጪ ጥላ ሰዎች ሲያዩዋቸው ታገኛለች። ዩጂ ከእናቷ ጋር የተከራከረችም ዛሬ 1 ሚሊዮን ሽልማት እንዳሸነፈችና ምንም ጠይቃት ስለማታውቅ የፈለገችውን ነገር እንድታደርግ እንድትተዋት ስትለምናት ፈቅዳታለች። ማታ ሱቢን ሲራመድ እያለቀሰች ያገኛትና ወደ ባህር ዳርቻ ሄደው ያወራሉ። እሱ ምንም ነገር ሲያስፈልጋት ደውለን ትጠራውና ሁልጊዜም አጠገቧ እንደሚሆን ቃል ይገባላታል። በቀጣይም ዩጂ እሱን ወደ ቤቷ ወስዳ ቪዲዮዎችን አብሮ ሲያዩ በፊልሙ ላይ የፍቅር ትዕይንት ለመጨመር እንዲቀርባት ብትጠይቀውም እሱ ግን አሁን መሆን እንደማይችልና ነገር ግን ሁለቱም የፊልም ትምህርት ቤት ሲገቡ እንደሚቀራረቡ ይነግራታል። ከዛም አብረው በፊልሙ ላይ ሲሰሩና ስክሪፕቱን ሲያጠናቅቁት እናያለን። ወደ አሁኑ ጊዜ ስንመለስም ዩጂ በፕሮግራሟ ላይ ያለች እሱ አበቦችን ይዞ ይመጣላታል። እሷም ፕሮዲውሰር ኪንግን ለምን እንዳመጣው ስጠይቀው ፕሮዲውሰሩ እሱ እንግዳ እንደሆነም ይነግራታል። ከዛ ደግሞ የዩጂ የስራ ባልደረባ ስለ ሱቢን የመጀመሪያ ፍቅር ስጠይቃትም እሷ እንደማታውቅ ብትናገርም መረጃው እኮ ግን ኢንተርኔት ላይ አለ ትላትና ሴቶች ልጆችም ከእሱ ጋር ፎቶ ሲነሱ እሷ ደግሞ በሌላ አይን ትመለከታቸው እንደነበረ እናያለን። በቀጣይም ዩጂ ከሱቢን ጋር ሆና በፕሮግራሙ ላይ የሚጠይቁትን ጥያቄዎች ለምን ስምህን ደበቅ እና ዋናው ጥያቄ ለምን ወደዚህ መጣ ወደ እሷ ጠጋ ብሎም አንቺን ለማየት ነው የመጣሁት እንደተረበሸሽ ስትክድም ስትረበሽ ሁሉ ጊዜ ከንፈርሽን በጥርስሽ ትነክሸዋለች እንደዚህ ከሆነ ደግሞ እኔ እወጣዋለሁ ብላት ትሄድም ምንም አይነት ጥፋት ብታጠፋ ይዤ በእጅ እገልሃለሁ ብላ ብታስጠነቅቀውም እሱ ግን ምንም ነገር አያግደውም ነበር። በቀጣይም ሾውን ሲጀምሩ ዩጂ በመጀመሪያ ከአድናቂዎቹ ጋር ከተነጋገረች በኋላ ሱቢንን አስተዋውቃው በቅርቡ ስላሸነፈበት ፊልምና ለምን ወደ ኮሪያ እንደመጣ አስጠይቅም ያንግ ሶንግ ላቭ የሚለውን ፊልም ለመስራት ነበር የመጣሁት ብሎ ሲመልስ ትደነግጣለች። በሌላ በኩል ተዋናይት ሃናና እናቷ ሱኢ ስለ ምግብና ስለ ልብስ ሲከራከሩ ይታያሉ። በኋላም ሃና ከተዋናይ ዩኦክ ጋራ ፊልም ለማስተዋወቅ መታ ስለ ፍቅር ህይወቷ በመናገር ሰውን ታስፈራራው። በሌላ በኩል ደግሞ ሱቢንና ዩጂ መኪና ውስጥ ሆነው ትምህርት ቤት እያሉ ስትነጋገሩት የቀበሮዋና የወይን ታሪክ እርስ በርስ ይከራከራሉ። ዩጂ ጓደኛዋ እንዳታለላትና ወይኑ መብላት እንዳላስቻላ ስትናገር እሱ እኔ ምንም አልሰራኩም ቢልም ዩጂ ማይኩ ክፍት በመሆኑ ጸጥ እንዲል ታደርገዋለች። በኋላም ዩጂ የሸሚዙን ቁልፍ እየሰፋችለት ስክሪፕቱን በገንዘብ ትሸጥለት ስትለም እሱ ግን እምቢ ብሎ እኔ ካንቺ ጋራ ብቻ ነው መስራት የምፈልገው ህልምሽን እየሰራኩብሽ እየመሰለሽ ከሆነ ያንን ህልም ልመልስልሽ እችላለሁ የነበርሽን ፍቅረኛሽንም እሱንም ልመልስልሽ እችላለሁ ብሎ ወደ እሷ ተጠግቶ ራሱ እንዴት መመለስ እንዳለበት ይጠይቃታል። እየቀረባትም አሁን ሁለታችንም ሁለተኛ ደረጃ ትምህርት ቤት አይደለንም ሲያተናዳ በእጇ ይዛው በነበረው አበባ ተመታውና ባለጌ ብላ ጥላው ትሄዳለች። ወደ የድሮ ትስታቸው ሲመልሱንም ዩጂ በተደጋጋሚ ወደ እሱ ቤት እየመጣች ብትጠራብም እሱ ግን ሳይመጣ ይቀራል። ይሄ ለአንድ ጊዜ ሳይሆን እስከ 15 ቀናት ያህል ለውጥ ታጣና ዩጂ ተስፋ ቆርጣ ልትሄድ ስትልም እሱ በዝናብ ውስጥ ወደ እሷ ይመጣል። ያስቆማትና ዣንጥላ ሰጥቷትም ከእንግዲህ ወደ ትምህርት ቤት መምጣት አልችልም ታቅፈውና ለምን ነገ ፈተና ስላለ ነው ብላ ጠይቀዋለች። ሱቢን ግን የፊልም ዳይሬክተር አልሆንም ሐኪም መሆን አለብኝ ወደ አሜሪካ ልሄድ ነው። አይ እየዋሸህ ነው። አብሮ የጻፉትን ስክሪፕት ያሳይታም እስካሁን የመጨረሻውን ክፍል አልተጻፈም ሁለታችንም አብረን እንሰራዋለን ብትለውም እሱ ግን ሳይቀበላት ይቀራል። ዩጂ ስክሪፕቱን ለእሱ ሰጥታው እሺ የምታረገው መምረጥ አለብህ እኔ ግን እጠብቅሃለሁ ብላው የሮጤ ትሄዳለች። በቀጣይም እሷ ባስ ውስጥ ሆና ልትሄድ ስትልም እሱን ጠብቀዋለች። ነገር ግን እሱ ሳይመጣ ይቀራል።
ከዛም ከባሱ ተወርድና ወደ አሜሪካ ለመሄድ ተዘጋጅቶ መሆን አለበት ብላ በማሰብ እሱን ለማግኘት ትሮጣለች። ነገር ግን የፀጉር ማሰሪያ ይወድቅባትና እሱ ልታነሳ ስትመለስ አደጋ ይደርስባታል። ከዛም የሷ ቀዶ ሕክምና ሲደረግና ቤተሰቦቿም ከውጭ ሆነው ሲጨነቁ እናያቸዋለን። ቤተሰቦቿ ልትድን አትችልም ብለው ተስፋ ቆርጠው ነበር። ነገር ግን ዩጂ ትድንና ቤተሰቦቿን ተመልክታ ለምን እንደዚህ አይነት ልብስ ለበሳችሁ? እኔ እኮ አሁንም በህይወት አለው። ከዛም ለሕክምና ማገገሚያ ወደ ሪሃብ መታ ብዙ በመለማመድ በድጋሚ መራመድ ትጀምራለች። ወደ አሁኑ ጊዜ ስንመለስም የዩጂ ቤተሰቦች የእሷን ሾው ሲመለከቱ እናያቸዋለን። ነገር ግን ሱቢንም ከእነሱ ጋር እንዳለ ያዩና ሱቢን ደግሞ ዚምን እያረገ ነው ብለው እርስ በርስ ይገረማሉ። በሌላ በኩል ሃናና እናቷ ዝግጅቱን ሲያዩ እናቷም ይህም በዚህ ፕሮግራም ላይ ምን ይሰራል ብላ ጠይቃታለች። በሌላ በኩል ዩጂ ከጁን ጋር ምግብ ቤት እያሉ ይህን ያለውን ትነግረዋለች። ጁንም እሺ ማድረግ አለብሽ፣ እሱ ህልምሽን እየመለሰልሽ ነው ቢላትም አልፈልግም፣ አንቺ ምስኪን አይደለሽም፣ ለራስሽ ዋጋ ስጪ፣ የፊልም ዳይሬክተር መሆን አልፈለግሽም ነበር፣ የህልም አይደለም። በቴሌቪዥን ጣቢያም የሊንና የዩጂ ዝግጅት ታዋቂ ይሆናል። የእሷ ጓደኛ መታም ሊን የመጀመሪያ ፍቅርሽ ነው አይደለ ስትላትም አስተባብላ ዝም በይ ማንም እንዳያውቅ ናፍቀሽ ነበር አለሽ እንዴ? ከአንግ ደውሎ ዩጂን ሲያገኛትም ሊንን ታውቂዋለሽ? እሷ ግን ብትክደብም በኤዲት ክፍሉ ለ2 ሰዓታት ስታወራቻቸዋለሁ። አዎ ትምህርት ቤት አውቀዋለሁ፣ ወደኛ ጋር አምጪ፣ ካልሆነ ግን ተመለሰሽም እንዳትመጪ። ሄዳም የሱን በር ታንኳኳለች። በስተት ውሃ ፍስባትም ሳልጠብቅ መጣሽ፣ ልብስ ላምጣልሽ። ልብሷ አልተቀይር ስትገባም እንዴት እንዳገኘሁ ማውቅ አትፈልግም። ወንድምሽ ተከታትሎኝ እንደነበር አውቃለሁ። አበባ ልትሰጠው ስትልም በባለፈው በአበባ ምክንያት ችግር ደርሶብኛል። ውይ አላወኩም ነበር። አዲስ ምግብ ቤት አይቶም እዛ መሄድ እፈልጋለሁ ሲል አብሯት ሄዳለች። በዛም እንደገና ብትመጣ ለኔ ድገት ይሆንልኛል። ከምግቧ ላይ አንድ ነገር ሲያወጣ በትምህርት ቤት ጊዜም ያረገው እንደነበረ ታስታውሳለች። እናት ለምን አልመጣችም ስትለው እሱ ዝም ይላታል። ተደውሎላትም በሰዓቱ መጣለው እያሳመንኩት ነው ብላሊን ግን ስልኳን ተቀብሎ እኔ ብመጣ የዩጂ ህይወት ይለወጣል፣ እሺ ፕሮግራሙን ሰራዋለሁ። ካንግም ለሃና ፕሮግራሙን ሰጣት። እናቷ መታ ወደ ሽልማት ዝግጅቴ አብረን ሄዳለን፣ በአንቺ ምክንያት ሰዎች እንዲያውቁኝ አልፈልግም ብላ ብትከራከረም እናቷ ግን ጸጉሯን የታ ስለተበላሸ ይህንን ያደረገውን አባሪው። በመንደሩ ሴቶች ስለ ሊንና ስለ ዩጂ እያወሩ አያት ጆንግም እኔ ቤትን ያረፉ ትላቸዋለች። ዩጂ ከሊን ጋር ቤት ስትመጣም ሊን አስቆሞ ስክሪፕቱን ይሰጣታል። ከዚህ በፊት እንድጠብቀው ስተሽ ነበር፣ አሁን መልሽው። ልቀደው እችላለሁ፣ አታረጊውም። መጨረሻው ባይጻፍም ለእኛ ትልቅ ትርጉም አለው። በመቀጠልም ጥዬ ስለሄድኩኝ ይቅርበኝ፣ አባቴ አስሮ የደበድበኝ ነበር። በእሷ ምክንያት ለምን ዶክተር አትሆን የሚለኝ ነበር። ተስፋ ቆርጬ የውጭ ሀገር ለመሄድ ተስማማው። እኔ ከአንቺ በፊት ተስፋ ቆረጥኩኝ። የኔም ያንተም ጥፋት እንዳልሆነ ማወቅ ጥሩ ነው፣ ነገር ግን በዚህ ልታጽናናኝ አትችልም ብላ ስክሪፕቱን ይዛው ትወጣለች። ከእናቷ ጋር ሆናም ለእናቷ ማሳዣ ገንዘብ የለኝም ስትል እናቷም ሱቄን እሸጠዋለሁ ደግሞም ከሊን ጋር አይቼሽ ነበር ስትላት ሳህን እያጠበችም ፕሮግራሙ ጥሩ ሬቲንግ አግኝቷል ብላ ርዕስ ታስቀይራታለች። ወንድሟ መጥቶም አፌ እንድዘጋ ገንዘብ ስጭኝ ሲላት ገንዘብ ሰጥታ ስክሪፕቷን ቆሻሻ ውስጥ ጥለዋለች። ሊን ከእናቱ ጋር ሆኖ ልጄ አባትን አገኘው ብትለወም በቀጣዩ ጊዜ እመጣለሁ ብሎ መኪና ውስጥ ያሳፍራታል። ቤት ሲመለስም ዩጂ ልብሱን መልሳለት ያየዋል። እሷም መንገድ ስትሻገር እቃዎቿና የፀጉር ማሰሪያ ይወድቃሉ። ልታነሳው ስትልም አደጋ አጋጥሟት እንደነበረ ታስታውሳለች። አሁንም አደጋ ሊደርስባት ሲልም ሊን በሰዓቱ ደርሶ ያድናታል። እሱም እዚህ ምን እየሰራሽ ነው አብደሻል እንዴ ብሎ ይጮህባታል። እሷም ታቅፈዋለች። አሁን ተለውጠናል፣ ጥሩ ትዝታዎች ይጠፋሉ፣ ጥሩ ትዝታዎችን አጥብቀን እንድንይዝ ነው የመጣሁት። ምሽት ላይም ወደ ቤት መታ አብሮ የጻፉትን ስክሪፕት ታነባዋለች። በመቀጠልም ሊን ካለቃው ጋራ በምግብ ቤት እያሉ ስክሪፕቱን ለዩጂ እንደመለሰላት ይነግረዋል። ብታቃጥለውስ? አታረገውም፣ ለእኛ ያለውን ዋጋ ታውቀዋለች። በሌላ በኩል ሃና በስብስብ ቦታ ላይ ያለች ዩኮን በሞተር ላይ ሆኖ ስትበላያታል። የእሱ መሆኑን ስታውቀም ልትወስደኝ ትችላለህ ብለው አብረው ይዝናናሉ። ስሙን ስታስታውሰውም ደስ ይለዋል። ከዛን ቀን በኋላም ወደ ቤቱ ጣሪያ ሲወጣ ሃናን ያገኛታል። እሷም ሄልሜቱ ልትመልስለት እንደመጣ የተነግረውና ጓደኛዬ ትሆናለህ ስትለው እሱም ይስማማል። ሊን ወደ ዩጂም ይሄዳል። ካንግ ዩጂንን በስራ አልጠቀመባት ሲልም ሊን ደርሶ ፕሮግራሟ እንደሚሰረዝ ሰምቶ እንደነበረ ይነግራታል። እሷም ተናዳ ካንግን በከፍተኛ ፍጥነት በመንዳት ከመኪናው ወርታው ትሄዳለች። በኋላም ሊን ከኋሏ መጥቶ ያጻናታል። በሚቀጥለው ጠዋትም ክፍል ውስጥ ነቅታ ሊን ሲታጠብ ታየዋለች። በመቀጠልም ሳታስበው ቤቷን አከራይታው እንደነበረም ትረዳለች። ስክሪፕትና ውልም አቅርቦላት ይሄ ታሪክ ያንቺ ነው ሲላት ውሉን ፈርመዋለች። እስከዛው እንድትቆይም ይወስናል። ምሽት ላይም ሊንና ዩጂ ፊልም ሲያዩ እንቅልፍ ይወስዳታል። እሱም በጥንቃቄ ሊያነሳት ሲለም ትነቃለች። በሚቀጥለው ጠዋትም ስክሪፕቱን ለመጻፍ ብትሞክርም ሳትችል ትቀራለች።
ከዛ በኋላም ለይኮን ደውላ ታገኘዋለች። እሱም ቀደም ሲል ስለነገራት ስራና በፊልም ውስጥም ትንሽ ሚና ስለመጫወት ይጠይቃታል። እሷ ግን አሁን አንድ ቃል እንኳን መጻፍ ስላልቻለችና ገንዘብ ለማግኘት ብቻ ልዩ ልዩ ስራዎችን እየሰራች ስለሆነ እምቢ ትላለች። ዝግጅቱ ተካሂዶም ሙሉ የምርት ማስተዋወቅ ይቀራል። ሃና በዩጂ አማካኝነት ወደ መድረክ ተጠርታ ለህዝቡ የእድል ሙከራ እንድታካሄድ ትደረጋለች። ቁጥሮች የተጣሩ ደጋፊዎች በሽልማቶች ይደስታሉ። በሚቀጥለውም ሊን ዩጂን በባህር አቅራቢያ ጣብቋትን በውሃው አጠገብ የተጓዙ ምን እንደሚበሉ ይከራከራሉ። እሷ በፊት የሄዱበት የነበረውን ትንሽ ምግብ ቤት አሁንም በማስታወሱ ትገረማለች። እስካሁን የረሳው መስሏት እንደነበረም ትነግረዋለች። ወደ ቤት ሲመለሱም እናቷ በዩጂ ስልክ ላይም የባንክ ማስያዣ ገንዘብ ማስተላለፊያ ማስታወቂያዎችን ታገኛለች። በዚህ ጊዜ ሚልን አሪያ ተከትላ ፊልም ለመጻፍ መወሰኗን ትናገራለች። እናቷ ተናዳ ሊን ቢሳሳት እንኳን የሚደግፍበት ገንዘብ ስላለው አባቱን ተቃውሞ ወደ ውጭ ሀገር መሄድ እንደቻለ ታስታውሳታለች። እሷም መመዘኛው ያ ከሆነ ማንም ሰው ገንዘብ ቢኖረውም ባይኖረውም ከቤት ወጥቶ የራሱን ህይወት የመኖር መብት ሊኖረው ይገባል። ቤተሰብ ሁሉም ነገር ለመታው ለምን ምክንያት ይሆናል? እናቷም አንዴ ጎድቶሻል ብላ ብትቃውማትም በሊን ቤት ከሱ ጋር ፊልም ለመስራት ትወጣለች። በሚቀጥለው ጠዋትም እሷን በቤቱ ውስጥም በማየቱ ደንግጦ እዚህ ምን እየሰራሽ ነው? ከዛ በኋላ ስክሪፕቱን በትክክል ማስተካከል ጀምራሉ። እሱም ሙሉ ትስስር እንዲኖረን እያንዳንዱን መስመር መካፈል፣ አብረን መብላትና ማናችን የትኛው እንደጻፍነው እስኪጠፋብን ድረስ ተመሳሳይ ፕሮግራም መከተል አለብን። በመቀጠልም በጨዋታ እየቀለደ ለውጤታማነት ሲባል አብረን ስፖርት መስራትም አለብን ሲላት እሷ ወዲያውኑ ያ በፍጹም አይሆንም ብላ ሀሳቡን ትዘጋዋለች። ድርሰቱን ሲያነቡ ዋናው ተዋናይ ወደ እሷ ተጠግቶ ከኔ አትሸሺ፣ ስለ እኔ በእውነት የሚሰማሽን ነገር አትደብቂ። እነሱም ጽሑፋችን እንዴት እንደዚህ ሮማንቲክ ሊሆን ቻለ እያሉ ይስቃሉ። ጓደኛዋም ደውላ በአንድ ጣራ ስር የሚኖሩና የሚሰሩ ሁለት ሰዎች ሳያስቡት እንዴት በፍጥነት ሊዋደዱ እንደሚችሉ ታውቂያለሽ። በአደባባይ አብራችሁ ስትወጡ ግን ምንም እንዳያመልጣችሁ እያሉ ተሽፉባታለች። ዝም በይ፣ ምንም እንደዚህ አይነት ነገር የለም ብላ ንግግሯን ብትቃወምም በውስጧ ግን ይህንን ሁሉ በመስማቷ በጣም ደስ ይላታል። ዩጂ እስክትደክም ድረስ እየሰራች እንደሆነ ሊናውቀው ወጪዎቿን ሲከፍልም ምን ያህል ገንዘብ ነው የወጣው ብላ ታስባለች። ድርሰቱንም እያነበቡ አይኖቻቸው ሲቀጣጠሙና ዝም ስትል በትከሻዋ ላይ አሻግሮ ለማንበብ ያዘነብላል። ግማሽ እየቀለደ ግማሽ ደግሞ እውነተኛ ሆኖ የሚቀጥለው ግልጽ መስመር ላይ ፍቅራቸውን ይገላለጻሉ ሲል ደንግጣና ተሸንፋ ይሄ በጣም አደገኛ ነው ብላ እሱ ሌላ ነገር ሳይናገር በፊት ከክፍሉ ትወጣለች። ዩጂ እያለ ስሟን ደጋግሞ ሲጮህ ጥሪውን ችላ ብላ ትሄዳለች። ከዚህ በኋላም ሊሊ ደውልላት ቢሞክርም ስልኳን ግን ታጠፋዋለች። ሊፈልጋት ወደ ዝናቡ ይሮጣል። በመንገድ ላይ ግን ቆማ ሲያያት ስሟን ይጠራታል። እሷን ባየችው ሰዓት በቀጥታ ወደ ስር ወጣ ፍቅሯን ትገልጽለታለች። ይሄኛው ምዕራፍም በዚህ ይጠናቀቃል። በቀጣይ ክፍል እስከምንገናኝ ላይክ እና ሰብስክራይብ እያደረጋችሁ ጠብቁን።